እንወያይ። ጤና ይስጥልን አድማጮቻችን፣ ሳምንታዊው የእንወያይ ዝግጅታችን እነሆ ጀመረ። ዘመኑ የዲጂታል ነው። ኢትዮጵያም እንደተቀረው ዓለም ሁሉ በዚህ ስርዓት ውስጥ መጓዟ የግድ ነው። በዚህ በፈጣን ቴክኖሎጂ ታግዞ በፍጥነት በሚለዋወጥ የዲጂታል ዓለም አብሮ መራመድን ይጠይቃል። በዚህ ረገድ በፈጣን የመረጃ መለዋወጫነታቸው የሚጠቀሱ የማህበራዊ መገናኛ ዘዴዎች እንደ ኢትዮጵያ ባሉ ገና በማደግ ላይ ላሉ ሀገራት ስርዓተ መንግስት እስከ ማስቀየር የደረሱ ብርቱ ተጽዕኖዎችን ማሳደራቸው ታይቷል። አሁን ከቅርብ ዓመታት ወዲህ ጥቅም ላይ የዋለውና በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ ተጠቃሚዎችን ማፍራት የቻለው ቲክቶክ የማህበራዊ መገናኛ ዘዴ በግልጽ የሚታይ ተጽዕኖ እያሳደረ መምጣቱ እየታየ ነው። የማህበራዊ መገናኛ መድረኩ በእርግጥ ኢትዮጵያውያን ወጣቶች የፈጠራ አቅማቸውንና ተሰጧቸውን እንዲያሳዩ፣ ከእኩዮቻቸው ጋር ትስስር እንዲፈጥሩና አዳዲስ የገቢ ማግኛ ስልቶችን እንዲቀይሱ የእድል በር መክፈቱ አይታበልም። ጥቂት የማይባሉ እዚህ ግባ ከማይባል ቦታ ተነስተው በአጭር ጊዜ ውስጥ ዝና ያተረፉም ጥቂቶች አይደሉም። ሀብት እስከ ማካበትም ደርሰዋል። መድረኩ በተጨማሪም ለኢትዮጵያውያን የምግብና የአለባበስ ባህላቸውን፣ ተፈጥሯዊና ባህላዊ ሀብታቸውን፣ ታሪካቸውና ማንነታቸውን እርስ በርሳቸው ከመጋራት አልፈው ለተቀረው ዓለም ለማስተዋወቅ እንዲችሉ እድል ፈጥሮላቸዋል። ይሁን እንጂ በዚያው ልክ መድረኩ አሉታዊ ጎኖችና ተጽዕኖዎች እንዳለው በግልጽ ከማሳየቱ በላይ ሳይቃጠል በቅጠል እንዲሆን የሚያደርጉ በርካታ ችግሮች እያስከተለ መምጣቱ ስጋት አሳድሯል። ኢትዮጵያውያን ቲክቶክ በመጠቀም ከተቀሩ አፍሪካውያን ያን ያህል ስማቸው ጎልቶ ባይነሳም አሁን የተዛቡ መረጃዎችን በማሰራጨት የፖለቲካ ትርፍ ማግኛ የሆኑ መምጣታቸው አስጊ ሆኗል። በተጨማሪም እምነትን ከእምነት ሊያጋጩ የሚችሉ የጥላቻ መልእክቶችን ማሰራጨትን ጨምሮ በህብረተሰብ ጤናማ አኗኗር ላይ አሉታዊ ተጽዕኖ የሚያሳድሩ ይዘቶች ማጋራታቸው ከቀጠለ አሳሳቢ መሆኑ አይቀርም። የማህበራዊ መገናኛ መድረኩ በዕድሜ የተገደበ አጠቃቀም እንዲኖረው፣ ማህበራዊ ኃላፊነት የማይወጡ ይዘቶችን ለመከላከልና ዜጎች በሀገራቸው ማህበረ ፖለቲካ ኢኮኖሚያዊ ጉዳዮች ውስጥ የነቃ ተሳትፎ እንዲኖራቸው የመንግስት ግልጽ የክትትልና ቁጥጥር ስርዓት ምን ድረስ መሆን አለበት የሚለውን ማጠያየቁ አይቀርም። ቲክቶክ ለኢትዮጵያ የበረከት ወይስ የመርገምት መንገድ? የዕለቱ የእንወያይ ዝግጅታችን ርዕስ ነው። በውይይቱ ላይ ዶክተር መልሰው ደጀኔ የጋዜጠኝነትና የስነ ተግባቦት ከሐዋሳ ዩኒቨርሲቲ፣ ሀጂ መሱድ አደም ከኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ፣ ጋዜጠኛ የሸዋ ማስረሻ በተለያዩ ማህበራዊ መገናኛ ዘዴዎች ንቁ ተሳታፊ ከአዲስ አበባ፣ ወጣት መርዕድ ሁሉ የኢኮኖሚ ባለሙያና ከወጣት ተጽዕኖ ፈጣሪዎች አንዱ ነው ከአዲስ አበባ። እንግዶቼ በውይይታችን ላይ ለመገኘት ፍቃዳችሁን ስለሰጣችሁን በዶቼ ቬለ ዓለም አቀፍ ስርጭት አድማጮች ስም ከልብ አመሰግናለሁ። እንኳን ደህና መጣችሁ። አመሰግናለሁ። በድጋሚ እንግዲህ በሚነሱ ጥያቄዎች ላይ በሚንሸራሸሩ ሀሳቦች ላይ የየራሳችሁ ምልከታ፣ ተቋማዊው ሊሆን ይችላል፣ የግል ምልከታችሁ ልታጋሩን ትችላላችሁ። ሀጂ መሱድ እርሶን ላስቀድም። ቲክቶክ ከሌሎች የማህበራዊ መገናኛ ዘዴዎች አንጻር ለኢትዮጵያውያን ተጠቃሚዎች እንደው ምን አመጣላቸው ይላሉ? ምንስ አመጣባቸው? በጣም አመሰግናለሁ። ቲክቶክ እንደ ማህበራዊ መገናኛ ዘዴ እንግዲህ ቀደም ሲል አንተም የተቃቀስካቸው መልካም ጎኖች አሉት። ለኢትዮጵያውያን ያመጣው በርካታ ጥቅሞች እንዳሉት እንገነዘባለን። የመረጃዎችን ስርጭት በፍጥነት እንዲሰራጭ፣ እንደዚሁም ደግሞ ልዩ ልዩ ወጣቶቻችን ተሰጥቷቸውን እንዲያጋሩ፣ እንደዚሁም በተለይ ማህበራዊ በሆኑ ጉዳዮች ላይ አጫጭር ይዘቶችን ይዞ የሚወጣ የግንኙነት ዘዴ ከመሆኑ አንጻር ይሄ ፕላትፎርም እነዚህን አጫጭር መረጃዎችን ከማሰራጨት አንጻር መረጃ በአንድ በተወሰኑ ሰዎች ብቻ ታጥሮ እንዳይቀር የማድረግ አቅም የፈጠረበትን ጥሩ አጋጣሚ እናያለን። ስለዚህ ተጠቃሚዎቹ በእጃቸው ያለው በአእምሯቸው ያለው አጠቃላይ ነገራቸውን በጣም ባጭር አድርገው ሌሎች እንዲገነዘቡ መልካም የሆነ የትውውቅ ነገር ፈጥሯል ብዬ እወስዳለሁ። ከዚህ አንጻር መልካም ጎኖች አሉት። የምናያቸው አንዳንድ ባለሙያዎች ከራሳቸው ሙያዊ ነገር የጤና ሊሆን ይችላል፣ የሕግ ሊሆን ይችላል፣ የተለያዩ ጉዳዮች ላይ እንደዚሁ መረጃዎችን በማሰራጨት ሂደት መልካም ተሞክሮዎችና መልካም ልምዶቻቸውን እና እውቀታቸውን ለማሸጋገር እድል ፈጥሯል። ነገር ግን ከአጠቃቀም አንጻር እንደዚሁም ደግሞ ጉዳዩ ያው አንድ መረጃ ካፍ የወጣ ካፋፍ እንደሚባለው
በዚህ መልኩ የወጣ መረጃ ወደየት እንደሚሄድ የማይታወቅበት፣ ለማን እንደሚደርስ በምን መልክ እንደሚደርስ ግልጽ ያልሆነበት፣ በተለይም ደግሞ ይዘቱ አጭር መሆኑ ደግሞ ሙሉ የኮንቴክስቱን ወይም ደግሞ የሚገለጸውን አውድ ሙሉ ነገር ማቅረብ የማይችል ከመሆኑ አኳያ በጣም ውስን እና ቁንጽል የሆነ መረጃን በማስተላለፍ በተለይም አሳሳች የሆኑ አይነት መረጃዎችን ስራዬ ብለው ለሚሰሩ ሰዎች እንዲህ አይነት ነገር ያመጣል። በተለይ ከተለያዩ ጥንቃቄ በሚሹ ሃይማኖታዊ ጉዳዮች ሊሆን ይችላል፣ የባህል ጉዳዮች ሊሆን ይችላል፣ ከብሔረሰቦች ጋር በተያያዘ ያለ ነገር ሊሆን ይችላል። ሰዎች ምንም ጥንቃቄ ሳያደርጉ የሚያጋሩት ከመሆኑ አኳያ ውጥረቶችን፣ አለመተማመኖችን፣ ጥርጣሬዎችን እንዲፈጠር ምክንያት ሆኗል። በተለይም አለመከባበርና አለመቻቻል በማህበረሰቦቻችን ዘንድ የእርስ በርስ ጥርጣሬን ሊያጎለብቱ የሚችሉ ሁኔታዎችን የፈጠረበት ሁኔታ አስተውላለሁና ካመጣቸው መልካም ነገሮች ይልቅ ምናልባት ያው እንደሚታወቀው መጥፎ ነገር ቶሎ ይዛመታል፣ ቶሎ ሼር ይደረጋል። እንግዲህ ማህበራዊ ሚዲያው በዋናነት የሚንቀሳቀስበትና ስርጭት አድማሱን የሚያሰፋበት አንደኛው ሜካኒዝም ተሳታፊዎች በዛ ጉዳይ ላይ ሪአክት እንዲያደርጉ ወይም ግብረ መልስ እንዲሰጡ፣ እንዲያጋሩ፣ ያንን የተጋራውን ነገር ደግሞ ላይክ እንዲያደርጉ እንደዚህ የሚጋብዝ ከመሆኑ ጋር በተያያዘ እናም በዛ ልክ ደግሞ ጥቅሞችን ይዞ የመጣ የላይክ እና የሸር ቁጥሮች ተቆጥረው በዚህ ልክ የኢኮኖሚ ወይም የገንዘብ ጥቅምንም ይዞ የመጣ ከመሆኑ አኳያ እንደነዚህ አይነት ችግሮች ያለምንም ማስተዋል ሳይኖርበት ማስተንተን ሳይኖርበት ምን ያመጣ ይሆን የሚለውንም ጥያቄ ምናልባት የመጀመሪያው መልእክቱን የፈጠረው አካል እንደነዚህ አይነት ጉዳዮች ላይ ብዙ እንዳያስብ የሚያደርግበት እድል የፈጠረ ስለሆነ እነዚህ ያመጡብን ችግሮች ናቸው ብዬ ወስዳለሁ። መልካም አጂ፣ አመሰግናለሁ። እስቲ አንድ አፍታ ወደ ተጠቃሚዎቹ ልምጣ። ማለት ማህበራዊ መገናኛ ዘዴዎችን ለመጠቀም ቅርበት ወዳላቸው ወደ ጋዜጠኛ የሸዋ ማስረሻና ወጣት መርድ ቱሉ ልምጣ። ዶክተር መልሶ ኋላ ላይ ጠቅለል ያለውን ሀሳብ ያነሱልኛል። አሁን በተነሳው ሀሳብ ላይ የሸዋ አንቺን ላስቀጥልና እንግዲህ ለማህበራዊ መገናኛ ዘዴዎች በጣም ቅርብ ነሽ ከሙያውም አንጻር ቲክቶክ ለኢትዮጵያ መጣላት ወይስ መጣባት? አመሰግናለሁ ታምራት። ሁለቱንም ሀሳብ ደግፈዋለሁ። መጣላት ብለን አስበን መጣባት ወደሚል ሁኔታዎች የሚወስዱን ሁኔታዎች አሉ። እኔ በሙያዬ ጋዜጠኛ ነኝ። በብሮድካስት ሚዲያ ውስጥ እስካሁንም ድረስ አለው 20 ዓመት ያህል። ከዛ በተጨማሪ ግን አሁን ደግሞ የራሴን የሶሻል ሚዲያ አካውንቶች ከፍቼ ሀሳቤን እየገለጽኩ እገኛለሁ። ለምሳሌ በቲክቶክ ላይ ወደ 150 ሺህ የተጠጋ ተከታይ አለኝ። ዩቲዩብ ላይ እንደዚህ የፌስቡክም ላይ ማህበራዊ ሚዲያዎችን በመጠቀም ላይ ነው የሚገኘውና ይህንን የምለው ለምንድን ነው? እኔም አንዷ ተጠቃሚ ስለሆንኩኝ መጣልን የምንልበትን ነገር ጥቂት ለአብነት ለማንሳት ያህል ነው። ለምሳሌ በተለያዩ ሚዲያ ቤቶች የምንሰራ ጋዜጠኞች ያው ሀሳባችንን ለመግለጽ የአንዳንዱ ሁኔታዎች ገደብ ሊኖርብን ይችላል። የሰዓት ጣቢያዎች በኤዲቶሪያል ፖሊሲ የሚመሩበት የፈለግነውን ያህል እንደው ሀሳባችንን አውጥቶ የመግለጹ ነገር ፈጠራን የማጎልበት ላይቻል ይችላል፣ የተገደበ ይሆናል። ማህበራዊ ሚዲያው ግን ይህንን መድረክ ሰጥቶናል፣ ለእኛም ለጋዜጠኞችም ያለንን ሀሳብ እንድናወጣ፣ ሌላውም ደግሞ ሲቲዝን ጆርናሊዝም የሚባለውን ነገር እንዲያዳብር የተለያዩ ጥቆማዎችን በመሰጣጠት መልካም እሴቶቻችን እንዲጎለብቱ፣ ህጸጾች ሲያዩ ደግሞ እንዲታረሙ በማድረግ ረገድ ይህንን መድረክ ማንኛውም ሰው በመደበኛው ሚዲያ ሳይቀጠር ገደቦች ሳይኖሩበት እንዲለዋወጥ ጥሩ እድልን ከፍቷል እላለሁና ይሄ አንደኛው ነው። ቀደም ሲል የነበሩትን ዋዲኝ የተናገሩት ነገር አለ። የተለያዩ በሙያ ውስጥ ያሉ ሰዎች በተለይ በሕክምናውም በሕጉም እንደዚህ ሀሳባቸውን እንዲገልጹ መረጃዎችን እንዲያቀብሉ መድረክ ከፍቷልና ይሄ በጣም ቆንጆ ነው። በተለይ ለወጣቶች ከፈጠረው የስራ እድል በተጨማሪ ማለት ነው። ከእንደገና መረጃን ማግኘት ብቻ ሳይሆን ህብረተሰቡ የመዝናኛ አማራጭንም ማግኘቱንም እኔ እንደበጎ ነው የምቆጥረው። ብዙ ጊዜ የማህበራዊ ሚዲያውን ስናነሳ ዩቲዩብም እንደዚህ ዩቲዩበሮች፣ ቲክቶከሮች እየተባለ የጅምላ ፍረጃ አለ። እንደ ሀገርም ያንን አልቀበለውም። ዘመኑ የሚጠይቀው ቴክኖሎጂ ነው። በበጎ ከተጠቀምንበት ብዙ የምናተርፍበት ነው እና አዎንታዊ ጎኑንም ማየት ያስፈልጋልና መዝናኛ አማራጭም ሆኖ መቅረቡን እኔ ደግፈዋለሁ። የተለያዩ የፈጠራ ስራዎች ወጣቶች በተለይ እንዲያቀርቡ እድልን የፈጠረ ለተመልካቹም ደግሞ ያንን እየሰጠ ስለሆነ፣ ነገር ግን እንደተባለው ብዙ አሉታዊ የሆኑ ነገሮችን ደግሞ እያስተናገድን እንገኛለን።
ራዲካሎች በተጨማሪ በተለይ የፖለቲካው የእምነት ሀሳብን በነጻነት ሳይሆን ልቅ በሆነ መንገድ ሌላውን ባላከበረ የምንለዋወጠው አስከፊው ነገር እንዳለ ሆኖ በጣም የሚያሰጋ ነገር ደግሞ አሁን ይዞ መጥቷል ብዬ የማስበው ነገር ለወጣቶች አራያ ሆነው የሚቀርቡ አሉ። በትክክለኛው መንገድ ሳይሆን እንደው ይሄ መወደድን ተከታይን ለመፈለግ በሚል የተለያየ መንገድን ሄደው ብዙ ርቀት ተጉዘው ያንን ተመልካች ያፈሩ አሉ። እነሱ የሚያገኙት ገቢ፣ እነሱ የሚያገኙት እውቅና ለሌላው ከስር ላለው ወጣት የሚያስተምረው ነገር በጣም አስጊ ሆኖ ይታየኛል። ወጣቶች እነሱን መምሰል ይፈልጋሉ። ሁሉም ሰው ደግሞ የተሰጠው ነገር አለ። በሌላው መንገድ ሊሄድ ግድ አይለውም። ነገር ግን አርአያ በማጣት የተነሳ በጣም ትናንሽ የምንላቸው ልጆች ሌሎቹ በገቡበት መስመር ማንም ሰው ስልኩን የያዘ ሰው ሁሉ ሊያደርገው ይችላል በሚል ምክንያት ያንን መወደድ ያንን ገንዘብ ለማግኘት ራሳቸውን አሳልፈው እስከ መስጠት የሚሄዱበት ያልተገባ ነገ ምናልባት የሚጸጸቱበት ዛሬም ተወዳድረው አሸንፈው የማያልፉበት አይነት መንገድ እንዲገቡ በጣም ትልቅ መንገድን ከፍቷልና ይሄ በጣም ነው የሚያሰጋኝ። ብዙ በጎ ነገሮችን ማድረግ የምንችልበት ፕላትፎርም ሆኖ ሳለ አሁን የገባንበት ያልተገባ መንገድ ግን ወጣቶቻችንን ወዳልተገባ መስመር እየወሰደብን ነውና ያሰጋኛል። እንደ አብነት የምናነሳቸው ነገሮች ወጣቶች ባልተገባ መንገድ ራስን ማጥፋት የሆነ ነገር ሲገቡ ሁሉም ነገራቸውን ማህበራዊ ሚዲያ ላለው ሰው የማካፈል አዝማሚያ መጥቷልና ከአጠቃቀም ጋር ተያይዞ በጣም አራርቆናል ብዬ አስባለሁ። ወላጆች ልጆቻቸውን እያዩ አይደለም። ጎን ለጎን ያለን ሰዎች ከስልካችን ውጪ እርስ በርስ እየተያየን አይደለምና ማህበራዊ ትስስራችንን እንዲበጠስ መንገድ እየከፈተ ነው ብዬ አስባለሁ። ታምራት መልካም የሸዋ በጣም አመሰግናለሁ። ወጣት መርድ አለ አይደል? አለው ታም መልካም። በዚህ በማህበራዊ መገናኛ ዘዴዎች ተጽዕኖ ከሚፈጥሩ ወይም እየፈጠሩ ካሉ በበጎ ጎኑ ነው ማነሳው ትጠቀሳለህ። የማህበራዊ መገናኛ ዘዴ ተጠቃሚ ነህ። ቲክቶክ ለኢትዮጵያ ምን ይዞላት መጣ ለአንተ? አመሰግናለሁ ታሜ። እንግዲህ ቲክቶክ የዘመናችን አንዱ ፓወርፉል ሚዲያ ነው ብዬ አምናለሁ። እኛ ሀገር ላይም እንግዲህ በቅርብ ጊዜ ወዲህ ብዙ ሰዎች እዛ ላይ ኢንጌጅመንታቸውን እያደረጉ ነው፣ እየተጠቀሙበት ነው። ይሄ ደግሞ ያው ለሀገራችን በተለይ ለወጣቶች ተጠቃሚ ይዞ የመጣቸው አንዳንድ ነገሮችን ልንገር። የመጀመሪያው ሌሎቹ ያነሱት የኢኮኖሚ ተጠቃሚነትን አምጥቶላቸዋል። ተሰጧቸውን አውጥቶ ለህብረተሰቡ የሸጡ ሰዎች ከዛ ላይ ገቢ አግኝቷል። ራሳቸውን እየሸጡበት ነው ማለት ነው። በዚህ የዲጂታል ማርኬቲንግ ራሳቸውን ሽጦ ገንዘብ ፋይናንስ አግኝቶበታል። ሌሎቹ ደግሞ ሚዲያን ኢንፎርሜሽንን ዲሴንትራላይዝ በማድረጉ ሰዎች ኢዚሊ የሚፈልጉትን አይነት ኢንፎርሜሽን እንዲጠቀሙ አድርገዋቸዋል። ሃይማኖት ሰዎች ራሳቸውን ሃይማኖት፣ የፖለቲካ ሰዎች ራሳቸውን አይዲያ እንዲሸጡ እና ሰፖርተር ወይም ደግሞ ፋንድ ያገኙ አድርጓል ብዬ አስባለሁ። እንደዛም ደግሞ ያው አዲስ ሚዲያ ነው። ተቀበል ወጣቶች ናቸው። በተለይም ጄኔሬሽን ዜድ እና ጄኔሬሽን አልፋ የሚባሉ ናቸው። እነዚህ ጄኔሬሽኖች ደግሞ በባህሪው በቤር ኔቸር ራሳቸውን ኤክስፖርት ማድረግ ራሳቸውን መሸጥ የሚወዱ አይነት ጄኔሬሽኖች ናቸው። በዛ ውስጥ ራሳቸውን ለመሸጥ ሲሉ አገር ሶሻል ኖርም የሆነውን ህዝቡ እሴት እና ባሉ ጋር የሚጋጭ ነገሮችን ሲያደርጉ ይታያሉ። ኮንፍሊክት የሚያነሱ ነገሮች ሃይማኖት ጋር ህዝብ ከህዝብ ጋር የሚያጋጭ ነገሮችን ይዞ እየመጡ ነው። ሌላው ደግሞ አንዳንድ ነገሮች ላይ ኦቶሪቲ ሳይሆኑ እንደ ኦቶሪቲ እያወሩ ህዝብን ለተሳሳተ መረጃ እያዳረሱ ነው። ይሄ ደግሞ የጤና የገንዘብ ጉዳት እያደረሰ ነው። ሌላው ደግሞ እስካሞች አሉ፣ እስካመሮች አሉ። በዚህ ሶሻል ሚዲያ ወይም ደግሞ በቲክታክ ራሳቸውን እየሸጡ ብር የሚሰበስቡ ለህዝብ የሚያስቡ መስሎ ሰብስቦ ለራሳቸው ያውሉ፣ እንደዛም ደግሞ የማይሰሩትን እንሰራለን ብሎ ከህብረተሰቡ ገንዘብ ኮሌክት የሚያደርጉ ያውም ደግሞ በኮርፖሬሽን በፒኤልሲ ድረስ ተደራጅተው እየሰሩ ነው። ስለዚህ የኢኮኖሚ ጉዳትም እያደረሰ ነው። የሶሻል ኮሄዥን ወይም ደግሞ በህብረተሰባችን መካከል ያለውን ግንኙነት እያሻከረ ይገኛል። በአንድ ጎኑ ላልሆነ ኮምፒቲሽን እየዳረገ ነው። በተለይ ወጣቱን ደግሞ የጤናም ችግር እኔ የዲጂታል ሚዲያ ላይ ሪሰርች የሄልዝ ጉዳትም አለው። መልካም መረድ፣ በጣም አመሰግናለሁ። ዶክተር መልሶ ወደ እርስዎ ልመጣ ነው። እንግዲህ የጋዜጠኝነትና ስነ ተግባቦት መምህር ኖት። በአንድ በኩል የጋዜጠኝነትን ስነ ምግባር ዋጋ እያሳጣ የመጣ መድረክ ብለው ይጠቅሱታል ሰዎች ቲክቶክን። አንድም ሰው ከመሬት ተነስቶ ጋዜጠኛ የሚሆንበት መድረክ እየሆነ መጥቷል። በዚህም ሙያና ሙያተኝነት ዋጋ እያጡ ሄዱበትም ነው ብለው የሚያነሱ ሰዎች አሉ። ለእርስዎ ቲክቶክ ምን ይዞ መጣ?
በጣም አመሰግናለሁ ታምራት። በአብዛኛው ወዳጆቼ ያነሱትን ሀሳብ እኔም እጋራለሁ። ቲክቶክ ትሩፋትም ስጋትም ይዞ መጥቷል ብዬ አስባለሁ። ለኢትዮጵያም ለዓለምም ምናልባት ነገሮችን ላለመድገም ሰብሰብ አድርጎ ከጋዜጠኝነት መነጽር አንጻር ለማየት ማህበራዊ ሚዲያው ቲክቶክን ጨምሮ በመስፋፋቱ በተለይ ከ90ዎቹ ግማሽ በፈረንጆቹ በኋላ አንድ በጋዜጠኝነት ምህዳር ላይ አዲስ ሀሳብ ተዋውቋል። አንተም በሙያ እንደምታውቀው የዜጋ ጋዜጠኝነት የሚባል ቅድም ባልደረቦቼ ያነሱት ማንኛውም ሰው ሀሳብ አለኝ የሚል ሰው ምናልባት ደግሞ በጎ ዓላማ አለኝ፣ መብትን ለማስከበር እንቀሳቀሳለሁ፣ ለሰብአዊ መብት ታገላለሁ የሚል ሰው ፕላትፎርሙን ተጠቅሞ ወይም ደግሞ ቅድም የተባለውን ማህበረሰብ አስተምርበታለሁ፣ በሃይማኖትም ይሁን በዚህ በሴኩላር ትምህርቱ አዝናናበታለሁ፣ ያው ጋዜጠኝነት አንዱ ማዝናናት ስለሆነ ስራው የሚል ሰው እንደ አንድ ትሩፋት የሚጠቀምበትን እድል በቴክኖሎጂነቱ ይዞ የመጣው ትሩፋት አለ። ይሄ ደግሞ ትሩፋት ከፈጣንነቱ አንጻር ቅድም ሲነሳ ከነበረው ከተደራሽነቱ አንጻር ለምሳሌ ኢትዮጵያን የሚዲያ ምህዳር ብትወስድ ካለው 130 ሚሊዮን ህዝብ አንጻር ያሉት ሜንስትሪም ሚዲያዎች በተለያየ ምክንያት ቅድም የሸዋም እንደገለጸችው በኤዲቶሪያል ፖሊሲ ምክንያት ይሁን ባላቸው የተለያዩ ጥረቶችና የህዝቡን ቁጥር በማከለ መልኩ ተደራሽነታቸው ውሱንነት ስላለበት አማራጭ ተደራሽ ሚዲያ ሆኖ መጥቷል። ቀላል መሆኑ ደግሞ አንዱ ነገር ነው። ቴክኖሎጂው ብዙ ስብስብ አይደለም። ስለዚህ ቅድም እንደተጠቀሰው የስማርትፎን ያለው በሙሉ ያ አካውንት ኖሮት የራሱን የይዘት አምራችነት ነጻነት ማንም ሳይሰጠው በራሱ ያገኝበትን እድል መፍጠሩ ሀሳብን ለመግለጽ አማራጭ ሚዲያ ሆኗል ብሎ ማሰብ ይቻላል። ቅድም እነ መረድም እንደገለጹት ሀጂም እንዳሉት ይሄ ኢኮኖሚ እና ፈጠራን ደግሞ አበረታቷል። ብዙ ወጣቶች በዚህ ተነቃቅተዋል ብሎ ማሰብ ይቻላል። ነገር ግን ሙያዊነትን ስናይ ሚዲያው በራሱ በእኛ በጋዜጠኝነት ሚዲያው በራሱ መልእክቱ ነው የሚባል ቴክኖሎጂካል ዲተርሚኒዝም የሚባል ሀልዮት የሚያራምደው አስተሳሰብ አለ። ምንድን ነው ቲክታክ ወይም ደግሞ ይሄ የማህበራዊ ሚዲያው በአጠቃላይ ቅድም ሀጂ እንዳነሱት ራሱን የማራባትና የማባዛት አንድ ሰው ጋር የሚቀር ሳይሆን ሌሎች ጋር ባጭሩ ተባዝቶ መልእክቱ እንዲደርስ የፈጠረው ምህዳር አለ። ያ ቅለቱ እንደተጠበቀ ሆኖ ከሱ ከሚዲያው ተፈጥሮ ጋር ወይም አልጎሪዝም ከሚባለው ጋር ደግሞ ይዞ የተነሳው ስጋት አለ። ይሄ ስጋት ምንድን ነው? የሚያመርተው ሰው ይዘቱን የሚያጋራው ሰው ምናልባት በእኛ በዚህ በሚዲያ መርጦ ተመጋቢነት ምንለው ወይም ደግሞ ሚዲያ ሊትሬሲ ወይም በሚዲያ ለህቅነት መረጃን በደንብ በልቀት ተንትኖ ከመረዳትና ከማጋራት አንጻር ውሱን ቢኖርበት አደጋ አለው ማለት ነው። ያ ነገር የመባዛቱ የመጋራቱ። በነገራችን ላይ የቲክታክ ሚዲያ እንደ ማንኛውም ማህበራዊ ሚዲያ የተግባቦትን ክብ አድርጎታል ተብሎ ይታመናል። ድሮ የእናንተን ሚዲያ ጨምሮ ሚዲያ ትራዲሽናሉ ሚዲያ የነበረበት አንድ ነገር ምንድን ነው? እናንተ መረጃ ታሰራጫላችሁ፣ ተደራሲው የሚለው ሀሳብ ምን ፍላጎት ምን ድምፅ እንዳለው አንሰማም። አሁን እነዚህ ማህበራዊ ሚዲያዎች አድማጮችም በዛ ጉዳይ ላይ ሀሳባቸውን እንዲገልጹ አምራቹ ብቻ ሳይሆን ለምሳሌ ስህተት ቢኖር ይሄ ይታረም ለማለት ይሄ ልክ አይደለም ለማለት እድል መፍጠሩ አንዱ የቴክኖሎጂው ትሩፋት ይዞ የመጣው ነገር ነው። ዶክተር አሉ ዶክተር መልሰው ስልካቸው ተቋርጦብናል። ቴክኒሻኖቻችን መልሰው ያስገቧቸዋል እርግጠኛ ነኝ። አስቀድሞም የመረድ ስልክ ወጥቷል ይመስለኛል። አንዳንድ ጊዜ እንደዚህ የቴክኒክ ችግር ያጋጥመናል። እንቀጥላለን። የሸዋለሽ አለ ሀጂ አሉ አይደል? አለ። መልካም የሸዋ አንቺን ላስቀጥል። ሀጂን መለስቦታለው። ቲክቶክ አሁን ከቅርብ ጊዜ ወዲህ አንዳንድ ሀገራት ገደብ እያበጁለት እንደሆነ እየሰማን ነው። ለምሳሌ የተጠቃሚዎችን እድሜ በተመለከተ አውስትራሊያ ከሰሞኑ የተጠቃሚዎችን እድሜ የሚገድብ ደንብ አወጣለች። ከዛ በተጨማሪ ለምሳሌ ናይጄሪያ የቀጥታ ስርጭት ሰዓትን ገድባለች። ሌሊት ላይ የሚደረጉ ስርጭቶችን ገታለች። እንግዲህ በኢትዮጵያ በቲክቶክ አጠቃቀም ላይ ገደብ ሊበጅለት ይገባል የምትሉት ካለ ሀሳብ እንድታመነጩ ነው። መጠቀም መከልከል አለበት እስከሚል ድረስ የሸዋ ምንት ያለሽ? እንደኔ ዘጋ በሚለው ምስማማ አይደለሁም። በሚገባ ከተጠቀምበት ብዙ ይዞልን የመጣው እድል ስላለ
ያንን ትቶ ነገር ግን ገደብ ማበጀት ላይ ብዙ መታሰብ አለበት ብዬ አስባለሁ። እንደ አጋጣሚ ሆኖ በሌሎች ሀገራት በቅርብ እንዳለው በአውስትራሊያም እንደዚህ የእድሜ ገደብ የመጣል ነገር አለ። ወጣቶችን ከመጠበቅ አንጻር የእድሜ ገደብ መጣሉ ብቻ እኛን የሚጠብቀን አይመስለኝም። ሌላ ህጎችም ሊወጡለት ይገባል ብዬ አስባለሁ። ምክንያቱም ብዙ ጊዜ አሁን በጥላቻ ንግግሩም ባልተገባ የሃይማኖት ንትርክ እንደዚህ የምናያቸው በጣም ተምረዋል የምንላቸው በእድሜ ልምድንም ያካበቱ እንደዚህ አይነት የህብረተሰብ ክፍሎች አሉበትና የተወሰነ የእድሜ ገደብ ብቻ ሳይሆን ሌላ እንዴት ሊደረግ እንደሚችል ግራ ይገባኛል። ምን አይነት የቁጥጥር መካኒዝም ሊኖረው እንደሚገባ። ምክንያቱም አንዳንዶቹ ያሉበት ቦታ አይታወቅም፣ የት ሆነው ወይም ውጭ ሀገር ሆነው የተለያየ ቦታ ላይ ሆነው እነዚህም ያልተገቡ የጥላቻ ንግግሮች፣ ሐሰተኛ መረጃዎችን ያሰራጫሉ እና መቆጣጠሩ በጣም ከባድ እንደሆነ ይሰማኛል። ነገር ግን ማድረግ በሚቻለው ደረጃ መንግስት እጁን ማስገባት አለበት የሚለው ላይ እኔ በጣም እስማማለሁ። ከዛ ሁሉ በላይ ግን ሌሎች አማራጭ መንገዶችንም እንዲያይ ህብረተሰቡ ትክክለኛውን ከሐሰተኛው የሚለይበት መንገድ በበጎ የሚጠቀሙ ሰዎችን፣ ወጣቶችን የማበረታታት ሌላውን የማውገዝ እንደዚህ የግንዛቤ ማስጠበቂያው ላይ ቢሰራ የበለጠ ይመስለኛል እና ይህ በቅጣት ብቻ ሳይሆን ህብረተሰቡን በማስገንዘብ ረገድ ብዙ ነገር መሰራት አለበት ብዬ አስባለሁ። እንግዲህ ቲክቶክ ላይ ብቻ ሳይሆን ከዛ ውጭ ያለው ነገር ላይ ብዙ መሰራት አለበት። ወጣቶች ላይ ምን እየተሰራ ነው? ትምህርት ቤቶች አካባቢ እንግዲህ አንዳንዴ አማራጭ ከማጣትም አርአያ ከማጣት የገቢ ማስገኛዎችን እንደዚህ ከማጣት ወጣቶችን ሰው ወደ ቲክቶክ ወዳልተገባ ነገር ይሄዳልና ቀጥታ ፕላትፎርሙን የመቆጣጠር ብቻ ሳይሆን ሌሎች ጎን ለጎን የሚሰሩ የማህበረሰብ ሴትን የሚያስጠብቁ ጉዳዮች ላይም ከቤተሰብ አንስቶ ብዙ ነገር መሰራት ቢቻል ብዬ አስባለሁ። ለመንግስት ብቻ የሚሰጥ በቅጣት በመዝጋት ብቻ የሚሰጣ ችግር አለብን እንደ ኢትዮጵያ ብዬ አላስብም። መልካም ሸዋ፣ አመሰግናለሁ። ሀጂ መስዑድ፣ እንግዲህ በኢትዮጵያ የቲክቶክ አጠቃቀም ላይ ገደብ ሊበጅለት ይገባል ወይስ እስከናካቴው ጥቅም ላይ ባይውል? የኢትዮጵያ ሃይማኖት ተቋማት ጉባኤ ብዙ ጊዜ እንግዲህ በዚህ በቲክቶክ የመጡ አንዳንድ ችግሮችንም በዛ ጉዳይ ላይም ሀሳብ ስትሰጡበት ወይም ደግሞ መግለጫ እስክታወጡበት የደረሳችሁባቸውን አጋጣሚዎች አስታውሳለሁ። ከዚህ አንጻር ምንድን ነው ምልክታችሁ? በጣም አመሰግናለሁ። ይሄ በጣም ገደብ ሊበጅ ወይም ደግሞ በምን አይነት ያጠቃቀም ስርዓት ይኖረው የሚለው በጣም ወሳኙ ጉዳይ ነው። እንግዲህ ምናልባት ገደብ ይበጅ ወይም ደግሞ እስከ መዘጋት ይድረስ የሚለውን ነገር እንዳንወስድ ምናልባት በዚህ ሂደት ውስጥ መልካም ተሞክሯቸውን እያስተላለፉ ያሉ በተለይም ደግሞ ኢትዮጵያ በአሁኑ ሰዓት ወጣቶችን በብዛት በዚህ በዲጂታል እንትን ላይ ብዙ እየተሰራበት ያለ ነገር ከመኖሩ ጋር ተያይዞ ይሄ ምናልባት ላይበረታታ ይችል ይሆናል መዘጋቱ ወይም ደግሞ እስከናካቴው ይዘጋ የሚለው ነገር ላይበረታታ ይችላል። ነገር ግን ያጠቃቀም ስርዓታችንንና ያጠቃቀም ጉዳያችንን እንዴት ማድረግ እንችላለን የሚለው ምናልባት የሚወጡ ህጎች የሐሰተኛ መረጃና የጥላቻ አዋጅ ወጥቷል። እሱን ከማስተግበር አኳያ እኛም በተደጋጋሚ እየጠየቅን ያለ ነው። ምናልባት ከሀገር ውጭ ያሉትን ተቆጣጥሮ ለመያዝም ተጠያቂ ለማድረግም ላያስችል ይችል ይሆናል። ነገር ግን እዚሁ አዲስ አበባ ላይ እዚሁ ሀገር ውስጥ ሆነው በቀላሉ ሊገኙ የሚችሉ ሰዎች ግን ተገቢ ያልሆነ ነገር ሲያደርጉ ራሳቸውን ግልጽ አውጥተው በዛ ደረጃ በሚንቀሳቀሱበት ጊዜ ቢያንስ የተጠያቂነት መርህ እና የተጠያቂነት አሰራር እንዲህ አይነት የህግ የበላይነትን የማስጠበቅ ስርዓት ከመሰራቱ ጎን ለጎን እንደተባለው አሁን ተወያዩዋ ባልደረባዬ እንዳለችው ምናልባት የስነ ምግባር ጉዳይ የተባለውም ጉዳይ ትኩረት ሊሰጠው የሚችል ነው። ምናልባት ይሄ የስነ ምግባር ጉዳይ አሁን ካለንበት ሁኔታ ብዙ የተዛቡ ብዙ የተሸረሸሩ እሴቶች ብዙ ጥያቄ ውስጥ የገቡ ጉዳዮች ከመኖራቸው ጋር አንጻር ያጭር ጊዜ መልስ ላይሆን ይችላል። ምናልባት አሁን በኤሌመንተሪ ደረጃ ያሉትን ተማሪዎች በደንብ አድርጎ እነሱን እያበቁ የመሄድ ቤተሰብም በተለይም ከዚህ ከሶሻል ሚዲያው ተጋልጦ ካለው ወላጆች ጋር ልጆቻቸውን እንዴት አድርገን ማስተማር አለብን፣ እንዴት መጠቀም አለባቸው የሚለው የቤተሰብ ቁጥጥርና ማህበረሰቡ አጠቃላይ ቁጥጥር በዚህ ደረጃ እንዳለ ሆኖ ነገር ግን አሁን በጣም እየፈተነን ያለው አሁን ነው። አንዳንድ እየተባሉ ያሉ ነገሮች የሚሰሩ ኮንተንቶች ቅድም እንዳልነው መልካሞቹና ሊበረታቱ የሚገቡት እንዳሉ ሆነው እንደነዚህ አይነቶቹ ምናልባትም 18 ሰዓት 20 ሰዓት ከዛ በላይ በቀጥታ ቁጭ ብለው ጊዜ የሚያሳልፉ ምናልባትም
በምን አይነት ሁኔታ ነው ያንን ጊዜያቸውን እያሳለፉ ያሉት፣ ምን እየተባባሉ ነው እያሳለፉ ያሉት የሚባለውን ሁኔታም ደግሞ በጣም አንዳንዴ ከባህላችን የወጣ ለባህላችን የማይጠቅም ለልጆቻችን የማይጠቅም አይነት መጥፎ አርአያ ሊሆኑ የሚችሉ ነገሮችንም የሚያከናውኑ አካላትም እንዳሉ ደግሞ እንሰማለን። ስለዚህ ከዚህ አኳያ ያጠቃቀም ይዘቱ ምናልባት ፕላትፎርሙ ራሱን በራሱ የሚያስተዳድርበት ሪፖርት በተደረገ ቁጥር ሊያዘጋ የሚችልበት ምናምን እንትን ሊኖር ይችላል። ከዛ ባለፈ ግን መንግስት እንዲህ አይነቱን ጉዳዮች ላይ እንትን የሚያደርጉትን አካውንታቸው ይታወቃል። በምን አይነት እንትን እየተጠቀሙ የት አካባቢ እንደሆኑ ትራክ አድርጎ ለማግኘት በጣም የሚከብድ አይደለም። ስለዚህ ሁለቱንም የህግ የበላይነት የማስጠበቅና የህግ እንትኑን ከማስጠበቅ ጎን ለጎን ነገር ግን እነዚህ ሊበረታቱ የሚገባቸውን ደግሞ መልካም የሰሩትን ችግረኞችን የሚረዱ በጤናቸው ላይ የሚደርሱ እንዲህ አይነት ብዙ ነገሮችን ሰው በቀላሉ መረጃ የሚያገኝበት እውቀት የሚያገኝበት ዘርፍ እየሆነ የሚዝናናበት ዘርፍ እየሆነ ከመሆኑ ጋር ተያይዞ ጤነኞቹን ከበሽተኞቹ ለይቶ ለመቆጣጠር የሚያስችል ስርዓት ማበጀቱ ይጠቅማል ብዬ አስባለሁ። መልካም አመሰግናለሁ። መረድ አለ አለው መልካም። ያው ከሰሞኑ በአንድ መድረክ ላይ ሽልማት ተሸልመው ሳይቆይ በቀናት ልዩነት ግን በፖሊስ ቁጥጥር ስር ዋሉ የሚባለውን ዜና እየሰማን ነው። በዚህ ሂደት ችግሩ የቱ ጋር ነው ያለው? መድረኩን በአግባቡ ካለመጠቀም የመነጨ ወይስ ምንድን ነው ያለው የሚለውን ነገር መመልከት ተገቢ ስለሚሆን ምንድን ነው የሚታይ? እንግዲህ ቲክቶክን በተመለከተ ተጠቃሚው ጋም እንደዛውም ደግሞ መንግስት ጋም ህብረተሰቡ ጋም ጋፕ አለ ብዬ ነው የማስበው። ተጠቃሚው ጋር ሲል ያው ማንም ስማርትፎን ያለው ሰው ኢዚሊ መጠቀም ይችላል ይሄንን ፕላትፎርም። ስለዚህ ሀሳብን በነጻነት እገልጻለሁ ብሎ ሲያስብ አንዳንዶቹ ሳያውቁት እያወቁትም ጭምር እያጠፉ ነበረ። የህብረተሰባችንን ስሜት የሚያጎድፍ አይነት ፕራክቲስ እያደረጉ ነበረ፣ እየሰሩ ነበር፣ እየተገበሩ ነበር እና ከዚህ ጋር ተያይዞ እንግዲህ መንግስት ሬሰንትሊ እነኛ ሰዎች አይደንቲፋይ እያደረገ ተጠያቂ እንዲሆኑ እያደረገ ነው። መሆን ነበረበት ብዬም ማስበው ያው ቲክቶክ ከተጀመረ አልሞስት ያው ቆይቷል። ኢትዮጵያ ውስጥ ራሱ በጣም አንዱ የሚታወቅ ፕላትፎርም መሆን ከጀመረ 2 ዓመት ይሆነዋል እና በዚህ ጊዜ ውስጥ በአጠቃላይ የሶሻል ሚዲያ ሬጉሌሽን ፕሮክላሜሽን ሊኖረን ይገባል ብዬ አስባለሁ። ከስር ደግሞ በጣም ይሄ በኤክስፖኔንሻል ግሮዝ የሚሄድ አይነት ፕላትፎርም በመሆኑ በየጊዜው ደግሞ የሚቀያየር ህግም ሊሆን ይችላል፣ ደንብም ሊሆን ይችላል። ያንን መንግስት ኢንትሮዱስ እያደረገ ልጆችም ሳያውቁ የሚሰሩ በተለይ ሳይረዱት እንደዛ አይነት ፕራክቲሶች ውስጥ የሚገቡ ልጆችን አትሊስት መጠበቅ ከዛ ተግባራቸው በተወሰነ መልኩ መጠበቅ እንችላለን ብዬ አስባለሁ። ኦቨርኦል አሁን ቅድም እንዳልኩት ቲክቶክም ይሁን ፌስቡክ፣ ዩቱብ ላይ እንደዚህ አይነት ፕራክቲሶች ቆይተዋል። እንግዲህ እንደዚህ አይነት ኢንሲደንቶች በሁሉም ሶሻል ሚዲያ ይመጣልና በዚህ በኖርማል በክሪሚናልና በሲቪል ሎው ከመጠየቅ ውጪ ለዚህ ሚዲያ ስፔሲፊካሊ የወጣ ህግ ወይም ደግሞ ፕሮክላሜሽን ያለ አይመስለኝም። ካለም ደግሞ ኢምፕሊሜንቴሽኑ ላይ ጋፕ አለ ብዬ አስባለሁ። ሌላው ምናልባት አንዳንዴ ደግሞ እንደ ተጠቃሚው ራሱ ለኔጌቲቭ ነገሮች ላይክ ሪፖርት ማድረግ ሊሆን ይችላል፣ ለመንግስትም ጥቆማ ሰጥቶ ሊሆን ይችላል። እንደዛ አይነት ፕራክቲሶች በሰፊው የለምና አንደኛ ጥሩ ያልሆኑ ነገሮች ጥሩ አይደለም ብለን ማድረግ ላይ በተለይ በቲክቶክ የጠነከረ ባህል የለንም፣ የጠነከረ ፕራክቲስ የለንም እና በዛ መስራት አለብን እንደ ሶሻል ሚዲያ ተጠቃሚዎች። ሁለተኛ ደግሞ ሰዎች እንደዚህ ኤክስትሪም ሲሄዱ ቶሎ ለሪፖርት ወይም ደግሞ ለሎ ኢንፎርስመንት ቦዲ ማሳወቅ፣ መዘገብ፣ ሪፖርት ማድረግ አለብንና እንግዲህ በደንብ ማኔጅ መደረግ ያለበት በደንብ ማለት እያንዳንዱ ሰው ሬስፖንሲቢሊቲ አለው ብዬ አስባለሁ። ተጠቃሚውም አለው፣ ፋሚሊውም አለው፣ መንግስትም አለ ብዬ ስለማስብ የሁላችንም ሬስፖንሲቢሊቲ አለ። አመሰግናለሁ። መልካም መርድ፣ በጣም አመሰግናለሁ። ዶክተር መልሰው እንግዲህ ከመገናኛ ብዙሃን ህግ አንጻር በአንድ በኩል በሌላ በኩል ደግሞ ሀሳብን የመግለጽ ነጻነት እንዲከበር ከማድረግ አንጻር እንደዚህ አይነት ፕላትፎርሞች ስራ ላይ ሲውሉ ገደብ ሊበጅላቸው ይገባል የሚሉ አስተያየቶች ጎልቶ ይሰማሉ። ምንም ጥያቄ የለውም። መገደብ በምን መልኩስ መገደብ ይቻላል የሚለውም ደግሞ ሌላ ጠያቂ ጉዳይ ነው። ምክንያቱም ፕላትፎርሞቹ ዓለም አቀፍ ስለሆኑ ይሄኛው አንዱ ተግዳሮቱ እንደሆነ የሚነሳበት አጋጣሚ ስላለ ከዚህ አንጻር የእርስዎ ምልከታ ምንድን ነው? አመሰግናለሁ ታምራት። ይሄንን በተመለከተ ያው እንደምታውቀው በደንብ ሙያዊ መነሻዎች አሉን፣ ልምዶችም
አሉ፣ ዓለም አቀፍ ልምዶችም አሉ፣ የሀገራችንም ህግጋት አሉ። የመጀመሪያው ጉዳይ የሚሆነው ቅድም የተገለጸው ተዋንያኑ ብዙ መሆናቸው ነው። እዚህ ጋር አንደኛው ራሱ ከመድረኩ ከቲክቶክ የሚጠበቅ አለ። ሁለተኛ ከመንግስት የሚጠበቅ ተግባር አለ። ሶስተኛ ከይዘት ፈጣሪዎቹ ከራሳቸውም ምህዳሩን ከሚጠቀሙት የሚጠበቅ አለ። ሌላው ከማህበረሰቡ አለ እና እነዚህን ሰብሰብ አድርጌ እኔ ለመግለጽ የምፈልገው የአጭርና የረጅም ጊዜ መፍትሄ ያስፈልገናል የሚል ነው። ተወያዮቹ ያነሱትን ሀሳብ ሰብሰብ ለማድረግም እንዲያግዘን የመጀመሪያው እኔ የአጭር ጊዜ መፍትሄ የምለው ነገር አሁን ላይ በዚህ ማህበራዊ ሚዲያ ምህዳር በተለይ በቲክቶክ የሚገለጹ ሀሳቦች እና የሚተላለፉ መልእክቶች የማህበረሰብን ህሊና የምንለውን ወይም ደግሞ ሞራል ወይም ደግሞ የማህበረሰብን ባህሎች የሚጻረሩ አስተሳሰቦች የሚጻረሩ ነገሮች እየታዩበት አንዳንዴ ስለሆነ ከማህበራዊ ሚዲያው ችግር ብቻ ሳይሆን ከራሱ ተጠቃሚውና ይዘቱን ከሚፈጥሩት ወጣቶች የተነሳ የአጭር ጊዜ መፍትሄ የሚሆነው ህግን ተግባር ላይ መዋል። ይህን ህግ ተግባር ላይ ለመዋል ደግሞ የሚደግፈን ሀልዮት አለ። የአርስቶትል ወርቃማው አማካይ የሚለው ነገር አንድ መረዳት ያለብን ነገር መብት ካለ በግልባጩ ግዴታ አለ። ስለዚህ ገደብ አለ ማለት ነው ለምናደርገው ነገር ሁሉ። እንደውም ወርቃማው አማካይን ሲገልጸው አርስቶትል የሚለው መብት ያለ ግዴታ ልቅነት ነው፣ ግዴታ ያለ መብት ደግሞ ባርነት ነው ይላል። ሁለቱም በሚዛን መቀመጥ አለባቸው። በሚዛን የሚያስቀምጣቸው ደግሞ ህግ ወይም ደግሞ የስነ ምግባር መርሆ ይፈልጋል ማለት ነው። ለዚህ አሁን ላይ በስራ ላይ ያሉ ህጎች አሉ ነው ለሚለው በደንብ አሉን ነው። ለምሳሌ የወንጀል ህጉን እንኳን ብትወስድ አሁን ላይ በስራ ያለው የወንጀል ህግ አንቀጽ 640 አንቀጽ 641 የሚያወሩት ነገር ጸያፍ ወይም የብልግና ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን በተለያየ መልኩ የሚያስተላልፉ ሚዲያዎችንና መድረኮችን ቲክቶክን ጨምሮ ሌሎችንም የሚያስተላልፉን እቀባ ያስቀምጣል። ጠባዩ ወይም ድርጊቱ የማህበረሰብን እሴት የሚሸረሽር የማህበረሰብን ህሊና ወይም ሞራል የምንለውን የሚጎዳ ሆኖ በተገኘ ጊዜ መንግስት አስፈላጊውን እቀባ እንደሚያደርግ ክትትልና ቁጥጥር አድርጎ እርምጃ መውሰድ እንዳለበት በደንብ ደንግጓል። በተጨማሪ ቅድም በተወያዮቹ የተነሳው አሁን ላይ በስራ ላይ ያለው የጥላቻ ንግግርና የሐሰት መረጃ ስርጭትን የመከላከል እና የመቆጣጠር አዋጅ ቁጥር 1185/2012 በስነ ስርዓት የሚያስቀምጣቸው ነገሮች አሉ። በተለይ እዛ ጋር ማህበራዊ ሚዲያውን በትክክል ከመጠቀም አንጻር ከጥላቻ ጸድቶ የማህበረሰብን እሴት፣ የማህበረሰብን አስተምህሮች፣ ሌሎችን የሚገዳደሩ ነገሮችን ከመከልከል አንጻር የሚያስቀምጠው አለ። ይሄ እንግዲህ አንተም እንደምትገነዘበው ይሄ ክልከላና እቀባ የምንለው ነገር የአጭር ጊዜ መፍትሄ ነው። ዓለም አቀፍ ልምዶችም አሉን። ለምሳሌ ከ1990ዎቹ ብጀምርልህ በ1998 በፈረንጆቹ አቆጣጠር በእኛ 1990 አካባቢ መሆኑ ነው። አሜሪካ የዚህ የወሲብ ይዘት ያላቸው ኮንተንቶችን የሚያሰራጩ ኬብል ቴሌቪዥኖች ሲመጡ በጣም ተቸግረው ስለነበረ ሴናተር ኤብዞን የሚባሉ የህዝብ እንደራሴ አንድ ህግ በሳቸው በኩል በኮሚቴ ድራፍት ተደርጎ ምንድነው የተደረገው? የአሜሪካ ህጻናትን እና የአሜሪካ ህዝብን እሴት የሚሸረሽር ሆኖ ስላገኘ ነው ይሄ ጉዳይ ማገድ በህገ መንግስቱ ባንችልም እንኳ ማንኛውም እንደዚህ አይነት ይዘት የሚያሰራጭ በግልጽ ለወሲብ ፍጆታ የሚውሉ ኮንተንቶችን የሚያሰራጩ ሚዲያዎች ከእኩለ ሌሊት በፊት ስራ ላይ እንዳይውሉ ወይም እንዳይከፍቱ ስርጭታቸውን ህጻናት ወደ መኝታቸው ከሄዱ በኋላ ጀምረው ሳይነሱ ዴይ ብሬክ ሳይጀምር ወይም ደግሞ ከጠዋቱ 12 ሰዓት በፊት ስርጭታቸውን ማቆም እንዳለባቸው ደንብ አውጥተው ነበረ። አሁን ደግሞ ትናንትናና ዛሬ የሰማነው አዲሱ መረጃ አውስትራሊያ ነው። በጣም ስለተቸገሩ 16 ዓመት ያልሞላቸው ማንኛውም ህጻናት የማህበራዊ ሚዲያ አካውንት ጭምር እንዳይኖራቸው ማህበራዊ ሚዲያው ላይ እንዳይሳተፉ ገዳ ወይም እቀባ የምትለውን ነገር አስቀምጠዋል። ናይጄሪያም በዚሁ ሳምንት ምናልባት ከዜና ማሰራጫዎች እንደተገነዘብነው በተለይ በዚህ በቲክታክ ፕላትፎርም ላይ ማታ ላይ የሚደረጉ የቀጥታ ስርጭቶች በሙሉ ላይቭ ብሮድካስቶች እንዲታገዱ ላልተወሰነ ጊዜ
ውሳኔ ያሳልፋለች። ምክንያቱም እነዚህ የማህበረሰብን እሴት የሚጎዱ ወሲባዊ፣ የተለያዩ ጥላቻ ወዘተርፈ የምትላቸው ነገሮች ላይ በጣም ማህበረሰቡን እየጎዱ ሆነው ስላገኘኋቸው ብላለች። ስለዚህ ከነዚህ የምንረዳው ልምድ ምንድን ነው ከተባለ መንግስት አንደኛ ነገር በአጭር ጊዜ እነዚህን ህጎች እየለየ ያላወቁትን የማስተማር ቅድም እንደተባለው ሆን ብለው ደግሞ ይሄንን ፕላትፎርም ተጠቅመው የማህበረሰብን እሴትን የሚሸረሽሩ የሰው ልጆችን የሚጎዱ ተግባራት ላይ የሚሳተፉትን በህግ የመዳኘቱ ስራ የአጭር ጊዜ ይሆናል ማለት ነው። የረጅም ጊዜ መፍትሄ ብለን የምናስቀምጠው ደግሞ እንደ ሳይንሱ ይሄ የሚዲያ ሊትሬሲ ኤጁኬሽን የምንለው አለ። ሚዲያን አውቆና መርጦ የመመገብ እውቀትና ክህሎት ማህበረሰቡ እንደ ማህበረሰብ ያስፈልገዋል። ይሄን ለማድረግ ቅድም ሀጂ ጠቅሰውታል። መዋለ ህጻናት ኪንደርጋርደን ከምንለው ጀምሮ ያሉ ልጆቻችንን ማሰብ አለብን። ግብረ ገብ እንደምናስተምረው ሁሉ አሁን የሚዲያ ሊትሬሲ ስኪል የሚዲያ አውቆ ተመጋቢነት ክህሎትን በረጅም ጊዜ ካሪክለማችን የትምህርት መርሃ ግብራችን ውስጥ አካተን ማስኬድ አለብን። ለምሳሌ መንግስት ትምህርት ሚኒስቴር መረጃው ካላችሁ በቅርብ ጊዜ አንድ ቀባ አድርጓል። ተማሪዎች ወደ ትምህርት ቤት የሞባይል ስልኮችን ይዘው እንዳይመጡ። ይሄ አንደኛው መቆጣጠሪያ መንገድ ነው። እንግዲህ ይህ መንግስት ይሄን ያደርጋል። ቀደም ደግሞ መረድ እንዳለው ወላጅና ቤተሰብ ምን ማድረግ አለበት? ብዙ ጊዜ የሚያሳልፉት ልጆቹ ቤተሰብ ላይ ስለሆነ በተለይ የምናወራው ደግሞ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ጁቨናይል ማይነርስ የምንላቸው በህግ ቋንቋ ለነሱ ቤተሰብ ጭምር ማህበረሰብ ጭምር ጥበቃ ማድረግ አለበት። በዚህ አጋጣሚ ለቲክታክ መልዕክት መተላለፍ ያለበት ነገር ምንድን ነው? ከዚህ በፊት ከትግራይ ጦርነት ጋር ተያይዞ ፌስቡክ ላይ ማህበረሰብ ሮሮ በማሰማቱ ጥላቻ በጣም በመንሰራፋቱ የይዘት ግምገማ ያደረጉ ጥላቻ ያለባቸውና ማህበረሰብን ላይ ግጭት የሚቀሰቅሱ ይዘቶችን እንዲያቀቡ ሙከራ ተደርጓልና ቲክቶክም በዓለም አቀፍ ህግም ሆነ ደግሞ እኛ ሀገር ውስጥ በሚሰራ ጊዜ የኢትዮጵያን ህግ ተከትሎ መስራት ስላለበት በዚህ ረገድ ይዘቱን እንዲመለከት እንዲገመግም በኢትዮጵያ ቋንቋዎች በአፋን ኦሮሞ ይሁን በአማርኛ ይሁን በሌሎችም ቋንቋዎች የሚተላለፉ ይዘቶችን የሚገመግም አካል ከማቋቋም አንጻር ስራ መስራት አለ ብዬ አስባለሁኝ። ሙሉ ማገድ ወይም መከልከል ከተፈጥሯዊ መብትም ጋር ስለሚቃረን የምደግፈው አይደለሁም። አመሰግናለሁ። መልካም ዶክተር፣ በጣም ነው የማመሰግነው። እንግዲህ ያው እርስዎ በቀጥታ ወደ መፍትሄው ነው የሄዱት፣ ምክንያቱም የሚፈለገውም እሱ ነው። ስለ ችግር ብዙ ተወርቷል። ወደዛው እንምጣም። ሀጂ እርስዎን ላስከትሎት እንግዲህ ከእምነትና ተቻችሎ አብሮ ከመኖር አንጻር እንደሚታወቀው ኢትዮጵያ ያው የአማንያን ሀገር ተብላ ነው የምትታወቀው። በዚህ ሂደት የቤተሰባዊ ህይወት ይነሳል፣ የወላጆች የልጆች አስተዳደግ ይነሳል። ቤተ እምነቶች በየእምነት ስርዓታቸው ምዕመናኖቻቸውን የሚይዙበት መንገድ በራሱ ቅድም ዶክተር እንዳሉት ደግሞ የግብረ ገብ አስተምሮቶች በራሳቸው በዚህ ውስጥ የራሳቸው ሚና እንዳላቸው ይነሳል። ከዚህ አንጻር የማህበራዊ ሚዲያውን ከቴክኖሎጂ እኩል አብረን መራመዳችን ካልቀረ የትኛውንም የማህበራዊ ሚዲያ በኃላፊነትና በአግባቡ መጠቀም በሚያስችል መልኩ በእውቀት የታነጸ ትውልድ እንዲኖር ከማድረግ አንጻር የሃይማኖት ተቋማት ጉባኤ በዚህ ሂደት ሚናው ምን መሆን አለበት? የመንግስትንስ ድርሻ እስከምን ድረስ ነው ይላል? በጣም አመሰግናለሁ። ያው እንግዲህ ይሄ ዘመን አመጣሹ ፕላትፎርም ያለው መልካም እድል ወደ ሃይማኖት ተቋማትን የገባ መሆኑን ማስታወስ አለብን። አንዳንድ መልካም አስተማሪዎች፣ መልካም ሰባኪዎች፣ ጥሩ ሰዎችን በግብረ ገባዊነት የሚያንጹ ሰዎች ይህንን ፕላትፎርም ተጠቅመው እያስተማሩ እንደሆነ እናውቃለን፣ መረጃው አለን። ጥሩ ትምህርቶችን ሃይማኖታዊ አስተምሮቶቻቸውን መሰረት አድርገው በክርስትናውም በእስልምናውም የተሻለ የትምህርት የማስፋፋት እድል እየተፈጠረ ያለበትን ሁኔታ ይህንን የምናበረታታው በመልካምነቱ የምናነሳው ነው። በአንጻሩ ተምራት አንተም እንዳነሳኸው ለምዕመናን ወይም ከሃይማኖት አስተምህሮ አንጻር ተገቢ ያልሆነና በተለይም ደግሞ ጥልን፣ አለመቻቻልን፣ አለመከባበርን የሚሰብኩ የሚያስፋፉ ይዘቶችን በተመለከተ ግን ሌላው ተግዳሮት ሆኖ ነው የሚመጣው። ስለዚህ እንደ ጉባኤያችን በተለያዩ ጊዜዎች መግለጫ ያወጣንበት ነው። መግለጫ ከማውጣት ባለፈ ግን አሁን በቅርቡ የመተዳደሪያ ደንብ ማሻሻያ በማድረግ በመተዳደሪያ ደንባችን ውስጥ እንደነዚህ አይነት ይዘቶችን በማህበራዊ ሚዲያም ይሁን በሜይንስትሪም ሚዲያውም ይሁን በማንኛውም መንገድ የሚያሰራጩ አካላት ተጠያቂ ለማድረግ እንዲቻል የባለሙያዎች ቲም እንዲቋቋም ያዛል። ያ ቲም ያሰራጨው አካል
ማን ነው ከየት ነው የሚለውን በደንብ አይቶ የቲሙ ከሃይማኖታዊ ቴዎሎጂካል ባክግራውንዳቸው የተሻለ የሆኑ ምሁራንን ነው ያሰባሰበው። ስለዚህ ይዘቱ ከእስልምና አንጻር ከክርስትና አንጻር በደንብ ተገምግሞ ተገቢነት የለውም ተብሎ ሲታመን በቀጥታ የዛ መልእክት ያስተላለፈው አካል ቤተ እምነት የሆነው ተቋም እዚህ ጉዳይ ላይ አስተያየት የሚሰጥበትን ጉዳዩ አውቀዋለሁ፣ ስለዚህ የኔ አስተምህሮ አይደግፈውም የሚል ከሆነም ያንኑ በተጨባጭ ግልጽ የማድረግ ስርዓት እንዲከተል ይህንን ባደረገ አሁን ለህግ አስፈጻሚው አካልም ሃይማኖታዊ ይዘቶች ናቸው በሚል ሽፋን ላለመነካካት የሚደረግ ነገር አለ። ስለዚህ ከሃይማኖት አስተምህሮ አንጻር በመጀመሪያ ደረጃ እንዲህ አይነት የጥላቻና አለመከባበርን አለመቻቻልን የሚሰብኩ ግለሰቦች በመጀመሪያ ደረጃ ቫዮሌት እያደረጉ ያሉት የራሳቸውን መሰረታዊ አስተምህሮ ነው። ሰውን በማንቋሸሽ የሰውን እምነት በማንቋሸሽ ቅድስና አይገኝም በየትኛውም የሃይማኖት አስተምህሮ። ስለዚህ ይህን የሚያደርጉ አካላት ተጠያቂ መሆን አለባቸው። እኛን አይወክሉንም የሚል ከቤተ እምነቱ መተማመኛ ስናገኝ የህግ አካል ይህን አካል እንዲጠይቅ ግልጽ የሆነ ነገር እንድንከተል ያስችለናል። መንግስትም በዚህ አኳያ ያለውን ነገር በግልጽ ያስቀመጥነው ቅድም ደጋግመን እንዳልነው አዋጁ ወጥቷል። በእርግጥ አዋጁ ከወጣ በኋላ አዋጁ የሚፈጸምበት መመሪያና ደንቦች ተዘጋጀለት አልመሰለኝም። ከነዛ አኳያ ይህንን ደንብና መመሪያ በአግባቡ እንዲወጣ ተደርጎ የሚከታተለው አካልና ይህንን የሚዲያውን ዘርፍ የሚከታተለው አካል ከዚህ አኳያ ያለውን ነገር የሚያይበት መሆን አለበት ብለን እናስባለን። መልካም አጂ፣ አመሰግናለሁ። መርድ አለ? መልካም መርድ፣ አንተን ላስከትል። እንግዲህ ቲክቶክን ጨምሮ የማህበራዊ መገናኛ ዘዴዎች ለኢትዮጵያ በሚመጥን መልኩ ስርዓታዊ እንዲሆኑ ነው የሚጠበቀው። እንግዲህ ይህንን ስናነሳ በተለይ አንተ ወጣት እንደመሆን መጠን ትረዳዋለህ ብዬ አስባለሁ። የትምህርት ተቋማትን ዋጋ ወደ ማሳነስ፣ የጥናትና ምርምር ስራዎች ዋጋ እንዲያጡ ወደ ማድረግ የመሄድ አዝማሚያ ስለሚኖረው ከዚህ አንጻር እንደምን ስርዓታዊ ይሁኑ የሚለው ጥያቄ ይነሳል። ምን ትላለህ? እንግዲህ ይሄ ፕላትፎርም እስኬፕ የምናደርገው ፕላትፎርም አይደለም። ማድረግ የምንችለው አጠቃቀሙን እንዴት እናስተካክል፣ ወጣቶቻችን እንዴት ይጠቀሙ፣ ይሄ ትክክለኛ የሆነ መረጃስ እንዴት ነው የምንለየው፣ ያጠፋ ሰውስ በምን ሁኔታ ነው የሚያዘው የሚለው ላይ በደንብ መስራት መቻል አለብን ብዬ አስባለሁ። ኢንስቲቱሽናላይዝ ካልሆነ፣ ስርዓታዊ ካልሆነ፣ መንግስት የማይዞ ከሆነ በጣም ብዙ ነገሮች ይጠፋሉ ብዬ አስባለሁ ማለት ነው። ስለዚህ እንዴት ነው የምናደርገው ለሚለው ቅድም ዶክተር አንስቷል። የአጭር ጊዜና የረጅም ጊዜ መፍትሄዎች ብሎ ያስቀመጣቸው ነገሮች አሉ። እኔም ከዛው ነው የምነሳ። የመጀመሪያ ስርዓታዊ የሚሆነው በጣም ያሳዝናል። የሸዋለሽ አለው እኔ አለው። መልካም፣ በጣም ስልክ በጣም እየረበሸን ነው። ሀሳብ ወደ መቋጨት መተናል። የመቋጫ ሀሳብ ላይ ነው ያለ ነው። አንቺም ሀሳብሽን እንድትቋጪ ነው። ቲክቶክን ጨምሮ የማህበራዊ መገናኛ ዘዴዎች እንደው ለኢትዮጵያውያን በሚመጥን መልኩ አገልግሎት እንዲሰጡ እንግዲህ የእውቀት የምርምር ስራዎች ሳይቋረጡ ሳይጓደሉ ትውልድ ሊቀጥል በሚችል አግባብ ስርዓታዊ እንዲሆን ምን ይደረግ? የመፍትሄ ሀሳብ በጣም ጥሩ። ባጭሩ ጎን ለጎን ያሉ ስራዎች ላይ መስራት ላይ ነው ማተኮር የሚፈልገው። ቅድም እንደተናገርኩት ከቤት አንስቶ የተወሰነ ችግር እንዳይናገሩባቸው፣ ልጆች ወዳልተገባ ነገር እንዳያመሩ ወላጆች እንደሚፈልጉ ብዙ ጊዜ ሲገልጹ እናያለን። ነገር ግን በቤት ውስጥ ራሳቸው ወላጆች ምንድን ነው የሚያደርጉት? አሁን ላይ ልጆች ምግብ አልበላ ሲሉን እንኳን የምናባብልበት መንገድ ስልክን መስጠት ሆኗል። የፖለቲካ ቀራሪያችንን፣ ቤታችንን፣ ሌላውንም ልጆቻችን ፍሪሽ ቤታችን ውስጥ የምንገልጽ ነን እና አሁን አብዛኛው ተጠቃሚ ወጣቶች ስለሆኑ ወጣቶችን ከመውቀስ በዘለለ ቤት ውስጥ ወላጅ ከእንደገናም ደግሞ በትምህርት ቤቶች አካባቢ ለልጆች ምን አይነት የተመቸ ሁኔታ አለን፣ ወጣቶቻችንን በምን እያለጡ የሚለው ነገር ላይ በጣም ትኩረት መስጠት አለብን። ልጆች ስልኮቻቸው ላይ እየዋሉ ያሉት ለምንድን ነው? ምን ፈልገው ነው? ካላስፈላጊ ፉክክሩ፣ ያልተገባ ነገር ከማድረጉ አጠቃቀማቸው እንዲስተካከል ሌሎች ምን አይነት አማራጮች ተዘጋጅተውላቸዋል? የአካል ብቃት እንቅስቃሴ ማድረግ ሊሆን ይችላል። እርስ በርስ ተገናኝተው የሚነጋገሩበት፣ እነዚህ ሁሉ ሊመቻችላቸው ይገባል። ወጣቶችን ብቻ በአለባበሳቸው በሚያደርጉት ነገር መውቀሱ መፍትሄ ይሆናል ብዬ አላስብም እና ብዙ መንገድ ልናሳያቸው የሚገባ ነገር ስላለ እዛ አካባቢ መሰራት አለበት። ሌላኛው ያው እኔ ሴትም ስለሆንኩኝ ብዙ ጊዜም እየሰራንበት ስላለ በዚህ ጉዳይ በጋዜጠኞች ማህበራትም ተሳትፎ ስላለኝ አሁን ሴቶች የሚጠቁበት ሌላኛው አዲሱ መንገድ ሁሉ ሆኖ መጥቷል። የፕላትፎርም እንግዲህ በቴክኖሎጂ የታገዘ ጾታዊ ጥቃት ለመከላከል ምን እናድርግ የሚለው ከቀደመውም ጊዜ በላይ ሰሞንኛ ትልቅ ሪፖርቶች እየወጡበት ያለ ችግር ሆኗል እና
ይህንን ሁሉ ለመከላከል ጥብቅ ቁጥጥር ያስፈልጋል። ከዛ ውጭ ግን ከፕላትፎርም ኃላፊዎች ጋር መነጋገርንም እንደ አንድ አማራጭ መያዝ እንችላለን። በቅርቡ ተወካዮች መጥተው ከኛ ጋር ተነጋግረው ነበረ በሴቶች ጉዳይ ላይ ከምንሰራ ጋር፣ እንዲሁም ደግሞ ከተለያዩ ቲክቶክ ላይ ከሚሰሩ ልጆች ጋርም ንግግር አድርገው ነበር እና ያለውን ነገር አስረድተናል። አንዳንዴ ፕላትፎርሙ ራሱ ነገሮችን አልጎሪዝሙ የሚሰራበት መንገድ ግራ ያጋባል። የጥላቻ ንግግሮች፣ ሌሎች ያልተገቡ ጉዳዮችን የሚያደርጉ ሰዎች እንደ ልባቸው ሲቆዩ፣ አንዳንድ ሌሎች ያልፈለጉትን ግን ደግሞ ጠቃሚ የሚባል ሀሳብ የሚያቀርቡ ግን አካውንታቸውን እንዲዘጋ በዘመቻ መልክ ሲደረግ እንዲህ እናያለን። ስለዚህ የቋንቋ ውጥረትም የእኛን ሀገር ያለመረዳትም ቲክቶክ በተለያዩ ቋንቋዎች መደረጉን እነሱም ያንን ሊያነቡት አለመቻላቸው ብዙ እንቅፋት ፈጥሮ ነበርና ይህንን ለመከላከል ከእናንተ ጋር ምን ልንሰራ ይገባል ብለው ምክረ ሀሳብም ይዘው ሄደዋል። ስለዚህ በመንግስትም ሌሎች ድርጅቶችም ከፕላትፎርሙ ሰዎች ጋር ራሱ በመነጋገር ያለውን ችግር ለመቅረፍ መስራት ይገባቸዋል። ለሁሉም መሰረት ብዬ የማስበው ግን ዶክተር እንዳነሱት የሚዲያ ሊትረሲ ላይ በደንብ ህብረተሰቡን የማንቃት ስራ መሰራት አለበት ብዬ አስባለሁ። ባጭሩ ታምራት። መልካም የሸዋ ማስረሻ፣ እጅግ በጣም ነው የማመሰግነው። ሌሎችም ተወያዮቻችን እስከ ፍጻሜው ድረስ ቆይተው በውይይቱ ላይ በሚነሱ ሀሳቦች ላይ የማጠቃለያ መፍትሄ ሀሳቦቻቸውን ቢቋጩልን ደስ ባለን ነበር። ነገር ግን በተደጋጋሚ በተከሰተብን የስልክ መቆራረጥ ምክንያት ሀሳባቸውን እስከ መጨረሻው ማስተናገድ አልቻልንም። ለዚህ እናዝናለን። ነገር ግን ሁሉንም ተወያዮቻችንን እጅግ አድርገን ከልብ እናመሰግናለን። ዶክተር መልሰው ደጀኔ ከሐዋሳ ዩኒቨርሲቲ፣ ሀጂ መስዑድ አደም የኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ፣ ጋዜጠኛ የሸዋ ማስረሻ በተለያዩ ማህበራዊ መገናኛ ዘዴዎች ንቁ ተሳታፊ ከአዲስ አበባ፣ እንዲሁም ወጣት ምርት ቱሉ ከወጣት ተጽዕኖ ፈጣሪዎች አንዱ ነው ከአዲስ አበባ። ሁላችሁም በውይይታችን ላይ ለነበራችሁ የተሳትፎ ጊዜ በአድማጮቻችን ስም ከልብ እናመሰግናለን። መልካም ጊዜ።